ወጣቱ ትውልድ አንድነቱን በማጠናከር ኢትዮጵያ ለተተኪው ትውልድ ሊያስረክብ እንደሚገባ በምዕራብ ጎንደር ዞን ገንዳ ውሃ ከተማ አስተያየታቸውን ለአሚኮ የሰጡ የተለያዩ የህብረተሰብ ክፍሎች ተናገሩ። አዲሱ ትውልድ በታላቁ የኢትዮጵያ ህዳሴ ግድብ ግንባታ ላይ ገንዘቡን፣ ጉልበቱንና ዕውቀቱን በመስጠት የአርበኝነት ተጋድሎውን ማስመስከር እንዳለበትም ነዋሪዎቹ አሳስበዋል። ቴዎድሮስ ደሴ ተጨማሪ አለው። በ19ኛው መቶ ክፍለ ዘመን መባቻ አውሮፓውያን አፍሪካ እንደ ቅርጫ ስጋ ሲቀራመቱ ኢጣሊያም ኢትዮጵያን ለመውረር ወሰነች። ይሁን እንጂ የካቲት 23 1888 ዓ.ም አይቀጡ ቅጣት ተቀጣ ተመልሳለች። ከ40 ዓመት የዝግጅት ጊዜ በኋላ ሚያዝያ 7 1928 ዓ.ም ዳግም ኢትዮጵያን ወረረች። ሆኖም በክንደ ነበልባል የኢትዮጵያ የቁርጥ ቀን ልጆች በገባችበት ቀን ሚያዝያ 7 1933 ዓ.ም ዳግም የአፍረት ካባን ተላብሳ ተመልሳለች። አባቶቻችን በከፈሉት የህይወት መስዋዕትና በፈጸሙት ታሪካዊ ጀብዱም ኢትዮጵያ ስሟ በዓለም አደባባይ ከፍ ብሏል። የአፍሪካ ኩራትና የነጻነት ተምሳሌትም ሆናለች ይላሉ አስተያየታቸውን ለአማራ ሚዲያ ኮርፖሬሽን የሰጡ የገንዷ ከተማ ነዋሪዎች። የአባቶቻችን ታሪክና ገድል በመጽሐፍ ተጽፎ ያልቅም። ስንት ዋጋ ተከፍሎበት ስንት አባቶቻችን እንደ ቅጠል ረግፈው እንዲሁ ዝም ብሎ አልጋ ባልጋ የተገኘች ነው የምትመስል እቺ ሀገር ብዙ ዋጋ ተከፍሎባት ነው እቺን ሀገር እንደ ሀገር የቆመች። አባቶቻችን ህይወታቸውን ሰውተው አጥንታቸውን ከስክሰው ለሀገራችን ለሁላችንም አርያና ኩራት የሆኑን እኛም እንድንኖር አሁን እንድንቀመጥ ለኢትዮጵያ ለአፍሪካም ብሎ ኩራት የሆኑተኝ በአባቶቻችን ስለሆነ ይሄ ባል ሁላችንም በደንብ ልናከብረው ይገባል። እቺን ሀገር የሞተላት አንድ ብሔር ወይም አንድ ሰው አይደለም። ሙላው የኢትዮጵያ ህዝብ መሬቱ ሲነካ እንደቀፎ ገንፍሎ ሄዶ አገሩን የሚያስከብር የነበረ ሰዓት ነው የነበረ። በዚያን ጊዜ ጳጳሳት እስከ መሰዋት ድረስ ለሀገራችን ሲሉ ካህናትም ታቦት በመሸከም ይህን ድል አድርገው አቆይተውናል። ይህን ድል ያገኙተኝ በመሸራረፍ በመለያየት በመነጣጠል አይደለም፣ አንድ በመሆን ዘረኝነትና ጎሰኝነት ሳይኖር በአንድነት አገራችን ከዚህ ያደረሷተኝ አባቶቻችን በአንድነት ነው። አንድ ከሆነ ሁሉም ነገር ለኢትዮጵያ ቀላል ነው። አባቶቻችን አጥንታቸውን ከስክሰው ደማቸውን አፍስሰው ስጋቸውን ቆርሰው ሀገር አጽንተው ለትውልድ አሻግረዋል። በመሆኑም አዲሱ ትውልድ ከትላንት አባቶች አንድነትንና ጀግንነትን በመውረስ የሀገርን ሉዓላዊነት፣ ሰላምና ልማት በዘላቂነት የማስከበር ሀገራዊ ኃላፊነቱን ሊወጣ ይገባልም ብለዋል። ወጣቱ ከአባቶቻችን የሚያንስ አቅም የለውም። የሚበረታ የሚበዛ እንጂ የሚበልጥ እንጂ የሚያንስ የለውም። ስለዚህ ሁላችንም ወጣቱን ይህን ታሪክ ለማስተላለፍ ሁላችንም መትጋት አለብን። አንዱ ባንዱ ላይ መዝመን ሳይሆን ወጣቱ በጋራ ሆኖ እንደ ጥንት አባቶቻችሁ እንደ ጥንት ወገኖቹ ባንድ ላይ ሆኖ ባንድ ላይ መክሮ በጋራ ሆኖ ሀገሩን ባንድ ላይ ማንመት ይገባል። የኢትዮጵያ ብሔር ብሔረሰቦች በፈለጉት ሀገር ሰርተው እንዲበሉ በፈለጉት ሀገር እንዲኖሩ ሰርተውም ነግደውም እንዲኖሩ ጥረት ማድረግ አለበት። አባት ያበጀው ለልጅ ይበጀው በማለት እኛም እስካሁን ድረስ ባለን አቅም እየተዋጣነ እየተጋፈጥነ በድሮ ብረት ባልቢን መጨፎ ይጥለው ነበር ተጁ ቀልጥፎ እያለ ሲሰራ የነበረውን የአባት ታሪክ ተቀብለን ሀገራችንና ደንበራችን ማንም እንዲደፍራት አልፈልግም። ያም በእግራችን የምትተኩ ወጣቶች ተኛ በላይ በርትታችሁ እንድትሰሩ መልእክቴን አስተላልፋለሁ። አዲሱ ትውልድ በታላቁ የኢትዮጵያ ህዳሴ ግድብ ግንባታ ላይ ገንዘቡን፣ ጉልበቱንና ዕውቀቱን ኢንቨስት በማድረግም የአርበኝነት ተጋድሎውን ዳግም ማስመስከር እንዳለበትም ነዋሪዎቹ ተናግረዋል። ይህ ትውልድ ከዚህ ደርሶ አባይን የመገደብ እድል አግኝቷል። ስለዚህ አባይን አሁን የኛ ሀብት ነው፣ የኛ ቅርስ ነው፣ የኛ ሐውልት ነው። አባይን የኢትዮጵያ ኩራት ነው። ተጠንቅቆ ተረባርቦ እንዲጨርስ መሆን ነው ያለበት። የአባት አርበኞች የድል በዓል በምዕራብ ጎንደር ዞን ገንዷ ከተማ ታስቦ ውሏል። ጠላት ሲመጣ እንደነፈርሶ አቆየው ከላይ 30 ጉርሶ በ30ም 30 ጥሎ ገባ ተማል ሳንጃ ዘልዝሎ ጠላት ተፊቴ እንዳላይ ብሎ ተወጣቶቹ ታባቶቻችን ታባት አርበኞችን ያገኘውትን ታሪኬ ብሎ ይላል።